አንቺ ነሽ ሲጀመር እህትሽን መጠበቅ ያለብሽ እህትሽን አሳልፈሽ ላውሬዎች መስጭ እጮኛዋ የዛ የጠንቋይ ልጅ ነው ምንድነው ተረጋጊ እንጂ ምን ተነሽ ረተያት ሰቦቻችን ሲያልፉ ሁሉም ሰው ሲርቀን ከዘመድ ጀምሮ አይመለከተም ስለኔ ማለት ምን ነበረኝ ምን ታሪክ ምን ታመጫለሽ ቆይ ከኔ ጋር ትጫወት እሺ ተነሽ ምንድነው ተነሽ ግቢ በፊት ማቀው ልጅ ነበር አሁን ላይ ደግሞ ቤተሰቦቼ ሲያልፉ እሱ ነው በቃ አጠገባችን የተገኘውና እዚህ አካባቢ አንድ ትልቅ ጠንቋይ እንዳለ እና ልጅ ነሽ ትደርሺበታለሽ ብዬ ነው ዝም በይ ምን ሊያደርግልሽ ነው ገንዘብ እና አሁን ለኔ ሁኔታ ጥሩ አይመጣም እኔን ገፈተርሽ ቢኒ አረ እኔን ገፈተርሽኛ እጮኛዋ የዛ የጠንቋይ ልጅ ነው የተባለው ምን አዲስ ነገር አለ እየሰራው አልነበር እኔ ገረድ ነበርኩ ማለት ነው ድሮ እየሰራው ሳሳድሽ አላልኩሽም እና ግን እኔ የምታሰሪ መንገድ ልክ እናትና አባታችንን ካጣን 4 ወር በአንድ ቀን ነው ሁለቱም ሬሳቸው የወጣው ማለት ነው ከብሬ ባስገባክ እንዴት ነው ወሬ ከየሰመንደሩ ይዘመጣ ጎረቤት እንዲያለ ምናምን ባሌ እንደዛ አይደለም ምን ማለት ነው ደጋገምከው ይሄን ቃል አስረዳው ማስተካከል አለብን አንድ ቀን አገኝ ከልጅነት የጀመረ አባቴ እንግዲህ ቀርጾ የሚያስቀምጠውና አንድ ቀን እሷን አገኛታለሁ ሳገኛትም ግን ሁሉንም ቪዲዮዎች አንድ ላይ አድርጌ ለልጆቼም ለሌላውም ለዓለም አስተላልፋለሁ ብዬ አስብ ነበር ምን እኔ ዝነኛ ነኝ አዎ በጣም ደብሮኛል እኔ ዝነኛ ነኝ ምንድነኝ ለኔ ዝነኛ አይደለም ማለት ምን ነበረኝ ምን ታሪክ ያሳለፍኩት ምን በታሪኬ ላይ ነበረ ትልቅ ነገር ነው ደግሞ አሁን ያለውበት ሁኔታም ጥሩ አይደለም ሰምተህ ከሆነ በቅርቡ ነው ቤተሰቦች ያረፉትና ለኔ ይሄ ነገር ምን ጋሽ ዘገየ አርፏል አልሰማውም ለማለት ነው አዎ አልሰማውም እናትም አባቴም ካረፉ ቆይተዋልና ትንሽ አንድ 4 ወር ሆናቸዋል እና አሁን ለኔ ይሄ ሁኔታ ጥሩ አይመጣም እናትሽም አባትሽም አንድ ላይ አርፈዋል ነው አባቴ እንዴት አልሰማም ታዲያ ይሄን ነገር እንግዲህ ይሄ የሙሉ የአካባቢው ሰው እድር አብረን እንትን የምንላቸው ሁሉም ያውቃሉ እኔ አላውቅም እንግዲህ በጣም ነው ማለት ስለዚህ አሁን ለኔ ይሄ ሁኔታ ጥሩ አይደለም እያልኩ ነው እንግዲህ ፈጣሪ ያው ያስናችሁ ሌላ ምን ይባላል 4 ወር ያው እየኖርን አይደለ አዎ ማለት እኔ አልሰማው እንግዲህ ያው እንዳልኩሽ እኔ በልጅነት አይ ቲንክ 5 አመት ምናምን ነውና ግን አባቴ ያነሳቸው ያስቀመጣቸው ብዙ ፋይሎች ፎቶዎች አሉ አላወኩም ግን አንድ ማንኛው ያልከኝ ቢኒያም የሚባል የሰፈር ልጅ ከዚህ ሀገር ወደ ውጪ እንደሄደ ነው የማውቀው አዎ እኔ ነኝ እንግዲህ እሱ ደግሞ በዚህ ሁኔታ ሊመጣ አይችልም ብዬ ለምን ማለት ማስክ ያረከው ስለምንድን ነው ማስክ ያው እንግዲህ ትንሽ አሁን ጊዜው ትንሽ የሆነ ወረርሽኝ የለም ጉንፋን አይነት ነገር ትንሽ ልክ አይደለም ከውጪ ለምትመጡ ሰዎች አዎ ልክ ነው እንደዛ ትላላችሁ እንኳን ምንም አልሆን ነው ጥንቃቄ ለራስ ብቻ ሳይሆን ደግሞ ለሌላውም ሰው ነው እንግዲህ የተማርሽ ሰው ስትሆኚ ራስሽን ብቻ አይደለም መጠበቂውና ግን በጣም አድርገሻል የሚገርም በቃ ትርሲት እኔ በጣም ነው በቃ ሰርፕራይዝ የሆንኩት አረበናት ይሁሉ ሰዎችስ ምንድናቸው ሰብስባቸው የመጣቸው እነሱ እንዳልኩሽ እንግዲህ የኔ ክሩ ናቸው የሚዲያ የሥራ ባልደረቦቼ ናቸው በማረጋው ሁሉም ነገር ውስጥ ከጎኔ ያሉና ይሄንን ለታሪክ ማስቀመጥ ፈልጊ ነው ፎቶዎችን አሳይሻለሁ መጀመሪያ እናውራ እንጫወትና ድሮ ልጅ ሆነን እንደዛ ሀገር ይዘለቴል ምናምን ይዤ ለመሄድ አይደለም ምን እንኳን ለታሪክ ለማስቀመጥ ነው ለኛው ለራሳችን እና ስላንቺ ግን ያው ለወጥ ግን እሺ ካልክ ያው የሰፈር ልጅ ነኝ ስምህንም ስነግረኝ ያው በኩ መሰለኝ ታዲያ እንዴት ስምሽን ላቅ እችላለሁ እንዴት ጋሽ ዘገየ እንግዲህ ፈጣሪ ነፍሳቸውን ይማር ሞተዋል በጣም ስም ማወቅ እንኳን ቀላል ነው ቀላል ነው ግን ምን ያስመጣኛል ነው በቀላል አማርኛ ግን እንዴት ነው አሁን እስኪ ምን አይነት ሁኔታ ላይ ነው ያለሽው ያው እንግዲህ ያው መጀመሪያ ያው ማዘኔን እንድታቂ ይፈልጋል ምን አይነት ሁኔታ ላይ ይሆናል ብለ ነው በቃ ቤተሰቦቹን ያጣሳ አንድ ቤተሰቡን ያጣሰው ምን አይነት ሁኔታ ውስጥ ይሆናል ብለ ታስባለህ አዎ እሱነት ነው ያው ልብ የሚሰብር ነው አባቴ ያው እንግዲህ በልጅነት ቢሆን በጣም ብርቱ ሰው ታታሪ የቢዝነስ ሰው ክፍለ ሀገሩ ላይ የሚመጡትን በግብርናውም በትምህርት ዘርፉ ማስተማሪ ሆነው የሚመጡትን ሰዎች የሚያርፉት እናንተ ቤት እንደሆነ ዘመድ ሰብሳቢ ሰው ሰብሳቢ ሁሉንም ሰዎች ቢሰበስቡ ሰዎች እንደሆኑ ብዙ ነገር አባቴ ነግረኝ ነበርና እንደዚህ ያስቡ ሁሉ ቀረ እንግዲህ ደግ ሰው አይበረክትም ይባላል አይደል በፊት እኛ ሰው በፊት ያው ቤተሰቦቻችን እንዲነበሩ አሁን ላይ ግን ያ ሰው ጥሩ ሰው ካለፈ በኋላ ማንንም ሰው ዞር ብሎ ያይኸው እኛ ግን አለን በቃ ያው እንግዲህ ትልቁ ነገር ደግሞ ለልጅ የሚተርፍ ነገር ሰርቶ ማለፋቸው ነው አይደል ያው ብርቱ እንደሆነ ይነግረኛል አባቴ እኔ ስለ ቤተሰቦችሽ ብዙ ባላቅም አባቴ ያብሶ ግን የሆነች ታናሽ እህት አለች የት ናት ታዲያ እሷንም ሰላም ልበላት ስሙ አይ ቲንክ
ማህሌት ይሁን መክሊት እንደዚህ አይደለ ሳምሲንግ ትምህርት ቤት ናት ልከነህታለች የሚገርም ነው እንግዲህ ማለት እሷም ታናሽ ብትሆንም እንግዲህ ይሄኔ በጣም አድርጋለች በጣም የሚገርም ነው ታዲያ ህይወት ምንም ነገር በዛው የቀረ ነገር የለም ህይወት እንዴት ነው ታዲያ ትርሲት ህይወት እስካሁን ጥሩ ነበር ቤተሰቦቻችን ካለፉ በኋላ ደግሞ ያው እንግዲህ ለመልመድ እየሞከርን ነው ግን ማለት ምን ተፈጥሮ ነው እንዴት እንደዚህ አንድ ላይ ህይወታችሁ ሊያልፍ ይችላል እግዚአብሔር አንዳንዴ ፍቅር በለው በቃ ከፍቅር ይመስለኛል ከመዋደዳቸው ቤተሰቦቻችን እናቴም አባቴም ድሮም በጣም ነው የሚዋደዱት ታውቃለህ መቼም የአካባቢ ሰው ቆም ሲሄዱ ማይለያዩ በነገሮቻቸው ነው እንግዲህ አባቴ ብዙ ነገር ይነግረኛል እንዳልኩሽ አንዳንዴ እኔ በቃ ብዬ ያልኩትኝ ፍቅር ይጠራል በአንድ ጊዜ ነው የሞቱት ሁለቱ ማለት ታሞ ነበር ምናምን ትንሽ እንደመታመም ማረጋቸው ትንሽ ቀን ከዛ አለፉ በቃ እንግዲህ ያው ፍቅር ከሆነስ እንደዚህ ደስ ይላል አንድ ላይ ብዙ ያለው እንጂ ያው ሌላ ነገር እንኳን የለም ያው ታመው ነው ሁለቱም አልጋ ላይ ዋሉ ድንገት ከዛ አልቆዩም ትንሽ እንደቆዩ ማስተማማቸው እግዚአብሔር አልፈቀደ እንግዲህ ያው ፈጣሪ ፈቀደው ነው የሚያደርገው እኛ የሰው ልጆች ሆነን ብዙ ነገር እናማርራለን ብዙ ነገር እናረጋለን እና ከዛ በኋላ ሳንቺስ እስኪ በትምህርት ሁኔታ የትዳር ሁኔታ እንግዲህ እንዴት ነው አሁን እንግዲህ ሁለት ብቻ እንደሆናችሁ አውቃለሁ እንግዲህ እኛ ከወጣን በኋላ ድንገት ሌላ እህት ወንድም ታጨመሽ ከድሮም ጀምሮ ቤተሰቦቼ ትምህርት ዕድል አልሰጡኝም ማለት ቤተሰቦቼ ብዙ ልጆች ስላልወለዱ እኔ ትልቅ እህቴ ታናሽ ናትና በቃ አባቴ ያው እንደምታውቀው ነው ነጋዴ ነው ንብረቶች ሱቅ አለ ወፍጮ ቤት አለ ምናምንና ያንን ነገር የሚያገዛው ሰው ይፈልጋል እና ብዙ ትምህርት ላይ እንትን አላለኝ በቃ ትንሽ ከፍ እስክል ነገር ተማርኩ ከዛ በኋላ ወደሱ ነው በቃ ከሱ ጋር ተነንደለውና እናቴንም ቤት ውስጥ እንድረዳ አሁን እንግዲህ ሰው ብርን ማሳደስ ሲጀምር አባቴም ነኝ እንዳልኩሽ ይነግረኛል ያው እናንተም መታችሁ እዚህ ተምራችሁ ምን ብላችሁ እኔው ጋር ነው ብድር የምትጠይቁት እንደዚህ አይነት አባባል እኔም አባቴ ምን ላይ ያለን ይበቃናል በቃ ያኔ ለእናንተ ነው እናንተ ሁለት ናችሁ እና ሚላል ግን ታናሽቲ ከኔ ኋላ ስለመጣች ሁሉንም ነገር እኔም ስለሆንኩኝ እንትንምለው እሷ በደንብ እንድትማር ይፈልጉ ነው እንግዲህ እጅሽ ላይ ደግሞ ቀለበት እያየው ነው አግብተሻል ማለት ነው ያው በለው እንደ ፕሮሚስ ገና ግን በቅርቡ ሰርግ መደገስ አይቀርም ያው ጋብቻ ሳይሆን ያው ተቃርቧል እንደ ፕሮሚስ ማለት ያው አንዳንዴ አሁን እኮ እንደ ድሮ እኮ አይደለም እስከፈለክ የጮኝነት ህይወት ማለት ነው የጮኝነት ህይወት በርቁ ሳይሆን እኛ እንኳን በቅርብ ሆኖ አብረክ ትኖርና የሆነ ሰዓት ላይ ተመቻቸ ጊዜ ሰርግ ትደግሳለህ ማለት ነው እኛ ደግሞ ሀዘንም ስለነበር ያው መደገስ አልቻልንም ግን አብረን እየኖርን ነው ጥሩ ነው እንግዲህ ጥሩ ለውጥ ነው ያው እኛ በትላንት ትዝታ ተይዘን ትላንት ላይ ቆመን ስንቀር እናንተ ግን ብዙ ተለውጣችኋል እንዴ እናንተም እኮ እየሰራችሁ ነው በዶላሩ ዓለም ላይ ያው ውጪ ሄደሰው እኮ ብዙ ብሮችን በዶላር በዩሮ በቃ ከፍ ባለ ብር ያየ ስለሚኖር አልተማርኩም ትያለሽ እንጂ አታቀል አይ እንደዚህ አይደለም የተወሰነ እንደተማርኩ ነው አይገባኛል ስለዚህ በዛ ያንን ብር ሲያይ ያ ብር መቼ ጨመረ መቼ ቀነሰ የሚለው ነው እንጂ ሰው የማይረዳው እንግዲህ ወደዚህ ሲመጣ ነው እንጂ ብዙ እዛው በዶላር ነው የሚከፈልሽ በዶላር ነው የምታወጪ ወጪውን በዛው ልክ ነው አሁን የኛ ሰው ብሩን ወደዚህ መጥቶ ነው ብዙ የሚመስለው እንጂ ወደዚህ ካልኩሌት ያደርጋው ነው የሄዱ ሰዎች ጠንቃቃ እስኪ እሱ ይቀርና ብር ያሳስበንም አንቺ ጋር ለሱ ያኛ የብር ጉዳይ ከድሮም ከልጅነታችንም ጀምሮ አውቃለሁ እንዴ የለብንም ለምን አባቴ ድሮ አንቺ አታስታውሺም እንጂ ሁላ ከሱቃችሁ ከረሜላ ሰርቀሽ እንደምታመጪልኝ ምናምን እኔም አላስታውስም አብረውኝ ለሚውሉ ጓደኞቼ በትንሽ እንኳን በገፍ ነበር የሚገርም ነውና እህትሽስ አሁን ምን አይነት ሁኔታ ላይ ነው ያለችው እህቴ እንግዲህ ያው እንደምታየው የቤተሰቦቼ ያው ጥለውት ነው የሄዱት ይሄን ቤት እና እሷ ነን እሷ ባለችበት ያው ትምህርቷን ምናምን ነው አብረናን ማለት ነው ምንም አዲስ ነገር የለም በትምህርቷ ቀጥላ ነው ያለችው ማለት ነው ማለት እንግዲህ ያው የመጨረሻ ልጆች ሲሆኑ በቤተሰብ እልፈት በጣም ይጎዳሉና ያው ከስራ አንፃርም ችላ እንዳትያትም ለማለት ነው እንግዲህ ያው ስራ ላይ በቃ እንደውም እኔ በጣም እንትን ያልኩት እኔ ነኝ ለምን እሷ አንዳንዴ እንዴት ነው ልጆች ደግሞ ፍላጎታቸው ከተሟላ ቶሎ የመርሳትም እንትን አላቸው እኔ ነኝ እንደውም ለምን አባቴ ሁሉ ጊዜ ስራም ሱቅም ስንሄድ ስራም የሆነ ሁሉ ጊዜ አብረን ነው የሆነ ነገር ስንሰራም ሂሳብ መቃ መግዛትም ካለበት ሁሉ አብረን ነውና
ያ ነገር ለኔ በጣም ሁሉንም ነገር አንተ ራስክ አሁን ላይ አንተ ላይ ሲወድቅ ይከብዳል። እንደውም ለኔ ነው አሁን ላይ እንግዲህ አሁን እኔ ስጠያይቅ ብዙ ነገሮችን እንትና እያልኩ ነበር። ያው እኔ በጥቆማ እና በታሪክ ስለሆነ የመጣሁት በቀላሉ ነገሮችን ማወቅ ስላልቻልኩኝ አካባቢ ላይ ዞር ብዬ ስንቀሳቀስ እነሱ እኮ ቤተሰቦቻቸው ካለፉ በኋላ ከባድ ሁኔታ ነው እያሳለፉ ያሉት። ግን ቅድም እንዳልሰማክ ነው የሆንከው። ቅድም እኮ ሞቱ እንደ ምናምን ያልከኝ ማለቴ አሁን ላይ እኔ አሁን ቅርብ ያው እንዳልኩሽ ቅርብ አይ ቅድም ግን ትዝ ብሎሃል አይደል? እሱማ ያደናገርከኝ ነው። ትክክል አይደለም ካንተ ጋር ይማወራው ማለት ነው አይደለም? አይ እሱማ እንዴት መሰለሽ አሁን እንደ ሞቱ እንደ ምናምን ብለህ እንደውም አዲስ ነው የሆንክብኝ አይደለም ማለት አሁን እኔ ያሰብኩት በዛ መንገድ እኔ አሁን እንዳልኩሽ ጋሽ ዘገየ ሞቱ አልመሰለኝም ነበር። ሞቱ ምናምን እናታቸው የእናታቸው ልፈት ነበር እኔ ይሰማው ያልከኝ ቤተሰቦቻቸው ከሞቱ በኋላ ምናምን አልከኝ። ያው እናትን ቤተሰብ አይደለም የምትባለው ከዛ ማለት እኔ እንግዲህ አንድ ሰው ሲሞት እናታቸው ያው እንግዲህ እንደነገርኩሽ እኔ ብዙ ጊዜ ውጪ ስላሳለፍኩኝ የቃላት አጠቃቀም ችግር ነው እንጂ ከእንትን አንፃር አይደለም። ገብቶሻል? ቃላት አጠቃቀም ደስ አይልም። ግን እሺ ያው አሁን እኔ ጋር ቤተሰብ እናትም አባትም ቤተሰብ እንደሚባሉ ስለማስብ ቢሆንም ግን አንድ ቤተሰብ ሲኖር ደግሞ ከቤተሰቦቻቸው እናታቸውን አጡ ወይ አባታቸውን አጡ ነው የሚባለው። እንደዚህ አልነገሩኝም። ግን እኔ ግን ቢሆንም ትልቁ ነገር ዋናው ነገር ስለሆነ ከዛ በኋላ ትንሿ ልጅ በጣም እየተፈተነች እንደሆነ ማለት በጣም ተጎሳቁላ ከባድ ጊዜያትን እያሳለፈች እንደሆነች በጣም በህይወቷ ውስጥ በጣም ተፈትና እየኖረች እንደሆነ ማን ነው ቤታችን እኛ ቤት ገብቶ ማን ነው እንዲልልህ የሚገባው ማለት የአካባቢው ሰዎች ነው። ኧረ እንዴት አይተው አንድ ምን በቃ በጣም እኔ ቆይቼ አንቺን በውጭ አግኝቼ እንዳልኩሽ አስፈቅጄ አውርቼሽ በቃ የሆነ አንድ ነገር ልንገርህ። ሀዘን አንድ ቤት ውስጥ አንድ አይደለም አንተ እናትና አባት አንዴ ሲሞቱ ቀርቶ አንድም ስታጣ መቋቋሙ ይከብዳል። እቺ ልጅ ደግሞ በቅብጠት ያደገች ልጅ ናት እና እነሱ ከሞቱ በኋላ ትንሽ መደንገጡ አለ ማለት። አንቺ እህቷ እያለሽ እንዴት በዚህ ልክ ክፍተት ይገባል? እኔ እህቷ አለሁኝ። እኔ እኮ በብዙ ነገር ሸፍ ግን እናትና አባትን መተካት አልችልም። እኔ እህት ነኝ፣ የራሴ ቦታ አለ። ገባክ? እኔ እናት አባት ለሷ ልሆንላት አልችልም። ግን በተቻለኝ አቅም እነሱ የሚያደርጉ አይ አሁን አንቺ ደግሞ እኮ ያልሽኝ የነበረው እኔ ላይ ነው የበረታው እሷ ልጅ እንደመሆኗ ብለሻል። አይተውባት ከሆነ አሁን እኔ ውጪ ነው ይሄ ነገር ያዩት፣ እኔ ጋር አልታየም። ገባ? አይተውባት ከሆነ እኔ እናትና አባት ማለት ስለዚህ የእህትሽን ችግር ከውጪ ሰዎች ነው የሚሰማው። ምንም አይነት ችግር እንደሌለባት እርግጥ ሰው እኮ ምን እንደሆነ ታውቃለህ ማለት አሁን ትምህርቷ ላይ ነጥቧ በጣም ቀንሶ እንዳለ ሊሆን ይችላል። ለምን መሰለኝ ተጎድታ እንዳለች እንግዲህ በጣም በሃይማኖቱም የባህላዊቷ ማገልጋይ ዘማሪ ያወራክ ብቻ ነው እያዳመጥከኝ አይደለም። ለማዳመጥም እኮ ያው አንዳንድ ጆሮሽ የሚያውቀውና የሚያውቀው ድርስተኛና ያብራራውልህ ሊዳ ያወቀው ብትሄድ ሞተሩ ይመስለኛል። አንደኛ ነጥቧ ዝቅ ያለበት ምክንያት እኛ እናትና አባታችንን ካጣን 4 ወር በአንድ ቀን ነው ሁለቱም ሬሳቸው የወጣው ማለት ነው ከቤት። ይሄ በጣም ከባድ ነው። በቃ ሰው እኔ ሰምቼ አውቃለሁ ከአመት በኋላ እናት በሞተ በአመቱ ምናምን። የኛ ግን 2 ሬሳ ከአንድ ቤት ሲወጣ በጣም ከባድ ነው። ገባ? እና ሁለተኛ ልጅቷ እንዴት ነው እናትና አባትን ነጥብ አይደለም ሌላ ነገር ዝቅ ሊል ይችላል። ገንዘብ እኮ የማይሸፍነው ብዙ ቦታ አለ አይደል እንዴ? ምንም ያጎደልኩባት ነገር የለም። ግን ገንዘብ እኔ በገንዘብ ፍላጎቷን እነሱ የሚያረጉትን ላረግላት እችላለሁ። ግን ገንዘብ የማይሸፍነው አሁን ስሜት ግን ውስጥ ያለውን ነገር ገንዘብ አይሸፍነው። እሱ ነገር ሊኖር ይችላል። ብዙም እኔ እንዳልጨነቅ ስለምትፈልግ ላትነግረኝ ትችላለች። ምናልባት እሱ ሊሆን ይችላል። ያው ክፍተትም በህይወት ውስጥ የሚፈጥር ግን ምን ሆኖ ነው ግን የሞቱት ማለት በእመማቸው ምን ነበር? አንድ ላይ እንደዚህ አስተኝቶ እንደነገርኩ ነው እንግዲህ እኔ በእንትኑ የሄድኩትኝ እናትና አባቴ አንድ ላይ የሞቱት እንግዲህ ስለሚዋደዱ ነው ያልኩት። ሁለተኛ ደግሞ በቃ ብዙም በእድሜ ትንሽ አይደሉ፣ ትልልቆች ናቸው። እኛንም ሄደት ካሉ በኋላ ነው እድሜያቸው የወለዱንና እሱም አለ። አባቴ ደግሞ በጣም ብዙ ሀገሮች ሄዶ ስራ ሰርቷል። እሱም ድካሙ ምናምን እሱ ተጨምሮ ግን እንደዛስ ቢሆን የሁለቱም አሁን እኔ አንድም የሰማሁት ምንድነው የሁለቱም በሽታ ሳይገኝ ሕክምና ላይ ሲዘዋወሩ ሲሄዱ ምን ሲሉ ግን ምንም ነገር ሳይገኝባቸው ከዛ በዚህ ሁኔታ ውስጥ አልጋ ቁራኛ ሆነው ቆይተው ያልታከሙበት የለም። ግን ህመማቸው አይታወቅም፣ ግን ይታመማሉ። እዛም በአንድ ቀን በአንድ ተመሳሳይ ጊዜ ላይ የመጀመሪያ ጊዜ ያስታውሳል።
የመጀመሪያ ቀን የታመመው አባቴ ነበር። ድንገተኛ ደም ግፊት ተፈጠረ። ከዛ እናቴም ደነገጠች። በቃ ማለት በጣም ፌንት ነበር የሰራው፣ ወደቀ ለሰዓታት ያህል በቃ ፌንት ነቅሎ አይሰማም ምናምንና እናቴም ደነገጠች፣ እሷም ወደቀች። ከዛ በቃ ሁለቱም ታመሙ ማለት ነው። እና እሷም ከዛን ቀን በኋላ ትክክል አይደለችም፣ እሱም እንደዛ ሁለቱም አልጋ ላይ ዋሉና አባቴ ድንገተኛ ያልኩ ደም ግፊት ነገር ነው። እናቴ ግን ያው ድንጋጤ ችግር የለውም። እስኪ ወደ ማለት አሁን እንዳልተገኘ ነው የሰማሁት። አንቺ አሁን ደም ግፊት ድንጋጤ ይሁን እስኪ እሱን እንመለስ። ችግር የለውም፣ እሱን እንመለስበታለን። አሁን እንግዲህ እጮኛ እንደያሽና ፕሮሚስ እንዳደረግሽ እየነገርሽኝ ነው። ከዚሁ ነው ያው በፊት የማውቀው ልጅ ነበር። አሁን ላይ ደግሞ ቤተሰቦቼ ሲያልፉ እሱ ነው በቃ አጠገባችን የተገኘውና ጓደኝነታችን ፍቅረኝነታችን የቆየ ግን ቤተሰቦቻችን ሲያልፉ ሁሉም ሰው ሲርቀን ከዘመድ ጀምሮ የተገኘው ከቤተሰቦቼ ጋር እሱ ነበር። ስለዚህ ማለት እንግዲህ አሁን እንዴት ነው አሁን አካባቢው ላይ እንግዲህ ወሬ አያርፍም። እኔ ደግሞ እንዳልኩሽ አንቺ አብሮ አደግ ጓደኛዬ ነሽ። አንቺ ብዙ ሚሞሪ ላይ ኖርሽ ይችላል። ውጪ ኖረ በዚህ ዘመን ወሬ ትሰማለህ እንዴ? ማለት አባቴም ይነግረኝ ነበረ እዚህ አካባቢ አንድ ትልቅ ጠንቋይ እንዳለ ከቤተሰብሽ ጋር ከነጋሽ ዘገየ ጋር እንደማይግባቡ በብዙ ነገር በመሬትም በእርሻ በብዙ ነገር በድንበር በብዙ ነገር እንደሚጋጩ ነበር የተነገረኝ። እኔ እንኳን አሉ እነሱ ቤተሰብ ማለት አባቴ ብዙ መሬቶች ስላሉት ከብዙ ሰዎች ጋር በመሬት ይነካካል። እውነት ነው። ግን አካባቢው ላይ ጠንቋይ ምናምን የሚባል ሰው መኖሩን አላውቅም። እርግጠኛ ነሽ? ማለት የሚወራው ራሱ አካባቢ የሚወራው ራሱ እጮኛዋ የዛ የጠንቋይ ልጅ ነው የተባልኩት። እዛ አካባቢ ያደክ ልጅ ከሆንክ እንዴት አላወቅም? እኔ እኮ ስለማውቅ እኮ ነው እየጠየኩሽ ያለሁት። አይደለም እኔ በጣም ከተከበሩ ትልቅ ግቢ ያላቸው ትልቅ ግቢ ያለው ሁሉ ጠንቋይ ነው እንዴ? ከተከበሩ ቤተሰብ ጠንቋዩ ምልክቱን ልንገርሽ ብዬ ነው። እና ከአባትሽ ጋር ጭራሽ እንደማይስማሙ የምትለኝን ሰው አወኳቸው። ግን እነሱ ሰዎች እኮ ይኸውልህ እዛ እታች ሰፈር ያሉት ነው የምትለው። እነሱ ሸጠው ሄደው ሌላ ሰው እኮ ገዝቶ ነው። ግን ልጃቸው ደግሞ እጮኛሽ ሆነው ልጃቸው ነው። እንደዛ ያሉት ምክንያት ላስረዳ። እነዛ ጠንቋዮቹ ሰዎች ሲሸጡ ያሁን ያገባሁት የባለቤቴ ቤተሰብ ነው የገዙት ቤት እዳ እዛ ግቢ መኖር ጀመሩ። ለዛ ነው ያ የጠንቋዮቹ ግቢ ስለሚባል ስሙ በዛ መሰለኝ። አንተ የሰፈር አሉባልታ ልታጣራ ነው የመጣኸው ወይንስ የሰፈርና የአካባቢውን ሰዎች? ይሄ ሰፈር አሉባልታ ሳይሆን እና ታዲያ ከሌ እንዲህ ያለ ጎረቤት እንዲህ ይላል ምናምን እኮ ነው እያልከኝ ያለው። የሆነ ቤተሰብ ርቄ የምወደው ቤተሰብ በፋሚሊ አክብሬ ባስገባክ እንዴት ነው ወሬ ከየመንደሩ ይዘህ መጣህ ጎረቤት እንዲህ ያለ ምናምን ይሄ እኮ አክብሮ ማስገባት ምናምን የለውም። ስሚ እንዴት መሰለሽ እንዳልኩሽ አባቴና አባታችሁ በጣም የጠለቀ ወዳጅነት ነው የነበራቸው። የሥራ ህይወት የህይወት የእህል ውሃ ጉዳይ ቢያለያያቸው ማለት ነው። ገባሽ አይደለ? ስለዚህ እኔ እዚህ ጋር ስመጣ ደግሞ ኃላፊነትም አለብኝ። አንቺ እንደምንም ቢሆን እኔናንቺ እህት እያልከኝ ያለው እህትሽና አንቺ እንዴት ናችሁ ነው እንጂ ማለት ያለበት እህትሽን እንደሰማሁት ከሆነ አካባቢው ላይ እየበደልሻት ነው እኮ ነው ያልከኝ። ይሄ ለምን ጥሩ ነው መሰለሽ? እኔ ላንቺ አስብልሻለሁ። ይሄ ማሰብህን አያሳየኝም። አንቺ አብሮ አደጌ ነሽ፣ ላንቺ ጥሩ ቦታ አስባለሁ። ስለዚህ ውጪ ላይ የምሰማው ነገር እኔ ክፉ ናት ብለህ ታስባለህ አንተ? እኔ ክፉ ነሽ አላልኩም። ውጪ ላይ እንደዚህ ይወራል። ለምንድን ነው አብሮ አደጌ ላይ እንደዚህ የሚወራው የሚለውን ጥያቄ ነው እየጠየቅኩሽ። በቃ ይሄንን ደግሞ መልስ መስጠት የነበረብህ ውጪ ነበር፣ እኔ ጋር አይደለም እንዴ? መጀመሪያ ካንቺ ጋር ማውራት አለብኝ። አንቺን እኮ ቢያንስ ለ20 ምናምን ዓመታት እኮ አንቺ ስለኔም ልጠይቅ ነው የመጣ። ደህና ነን፣ አባትና እናታችን ቢያልፉም እኛ ግን ደህና ነን። በቃ ለምንድን ነው ታዲያ እናንተ ደህና ከሆናችሁ ውጪ እንደዚህ አይነት ነገር? ውጪ ማንንም አያውቀንም። ነገር የሰፈር አሉባልተኛ የዚህ ሰፈር ሰው ሲጀመር መቀኛ ነው። ባልሽስ የጠንቋዩ ልጅ ነው የሚባሉ ለምንድን ነው? ባሌ እንደዛ አይደለም። ምን ማለት ነው? ደጋገምከው ይሄን ቃል። አስረዳውክ፣ ማስተካከል አለብን። ትሰሚኛለሽ? አስረዳውክ። ምክንያቱም ከገባ ምን አስረዳሽ? ሁለተኛ ደግሞ የጠንቋዩ ልጅ ነው ምናምን ለምትለው እኔ የመረጥኩት እኔ ማግባት ነው። የሰፈሩ ሰው እየዋሸ ነው። አይመለከታቸው ነው። ባሌና ላይ አይናቸው እንጣሉበት። አይመለከታቸው። ባልነቱ ለኔ ነው። እኔ ደግሞ ልንገርሽ አባትሽ የኛ ህይወት ውስጥ ትልቅ ቦታ ስላለው እኔ ማረጋው ሁሉም ነገር ጥሩ የሚሆነውን ብቻ። እና ታዲያ አንተ ባሌን ልታፋታኝ ነው የመጣው? እየጠየኩሽ ነው ያለሁት። እንዴት ከመሬት ተነስተሽ የቤተሰብሽን ጠላት ልጅ ያገባሽ? እኔ ጠላትነቱ አይታየኝ። ባሌ ነው፣ ወድጄዋለሁ፣ አፍቅሬው፣ አግብቼዋለሁ። በቃ ሌላ አዲስ ነገር የለም።
ኦኬ ስለዚህ የጠንቋይ ልጅ መሆኑን አምነሻል ማለት ነው። ማን ነው መጣሽ? መክሊት እሷ ናት። አዎ ደህና ነሽ? እንዴት ነሽ? ደህና ነሽ? ወደዛ ግቢ ላውራት እንጂ አላፈለካት ያማን እንዴ? እሷም እኮ ከኔ ጋር ነው አይደል ልታወራ የመጣው? ጓደኝነትሽ ከኔ ጋር ምን ማለት ነው? ቤት ግቢ ውስጥ ሌላ ነገር ፈልገህ ነይ ትንሽ ግቢ። ምን ማለት ነው? ትንሽ ቀጥይ ግቢ። አይ ነይ ቆይ ከመቼ ወዲህ ነው አንቺ እንግዳ ሲመጣ ቁጭ ብለሽ የምታወሪ? ልቀቃት። አሁን ገና ከኔ ጋር ልትጣላ ነው። እሷም እኮ ነይ እኔን ገፈተርሽኝ? ቢኒ አረ እኔን ገፈተርሽኝ? የምን መገፍተር? እኔን ነው ወይ ገፈተርሽኝ? አሁን ሰው ፊት ምንም ማረጋት የምን መገፍተር? ለምን የት ነው እንዴ? እኔን ምን ታመጫለሽ? ቆይ ከኔ ጋር ትጫወት። እሺ ተነሽ ግቢ። ምንድነው ትርሲ? ተነሽ ግቢ። ትርሲ ተረጋጊ። ትጫወት። አልገባም። ደህና ነሽ? ቆይ እኔ ምን ታመጫለሽ? ምንድነው? ተረጋጊ እንጂ ምንድነው? ተነሽ ግቢ። ተያት። ተነሽ። አንተ ምንድነው የመጣህብኝ ዛሬ? ምን ልታረጊ ነው ያሰብሽ? እንደፈለግሽ እንድትደፈር ያለሽ? አዎ ታውቀዋለህ። ተቀመጪ። ሰሚኛለሽ? ማነህ አንተ? ማንነቴን ማወቅ ትፈልጊያለሽ? ሰሚኛለሽ? ጭራሽ ጎረምሳ እየሰበሰብሽ ቤት ውስጥ ማምጣት ጀመርሽ? ተረጋጊ በቃ። አንቺ ነሽ ሲጀመር እህትሽን መጠበቅ እያለብሽ እህትሽን አሳልፈሽ ላውዮቹ መስጭ። እኔ ላይ ጭራሽ ቤት ትናንትና እናት አባታችን ሞቶ ዛሬ እንዲይዘሽ መጣሽ ጎረምሳ ቤቱን። እሱን ያደረግሽው ተረጋጊ። አንቺ ምን ማለት ነው? እሱን ስታይ እንደዚህ ያደረገሽ ታዲያ? እሱን ያደረግሽው አንቺ ነሽ። ትናንትና እናት አባታችሁ ስለሞቱ ብቻ ምንድን ነው ያደረኩት? አይመለከተም ስለኔ ለደፋሪ አሳልፈሽ የሰጠሽው እና ማንም እድሜ ልኬን ተጨቁኝ የምኖር መስሎሽ ነው? ምን ማለት ትርሲት አትዝጊ። እንደዚህ ያለ ነገር እንድታረጊ አልፈልግም። ታውቁታልሽ? ሰሚኛለሽ? እንደዚህ ያለ ነገር እንድታረጊ አልፈልግም። እየጨቆንሽ አትኖሪም። ችዬሻለሁ። ይሄን ያክል ጊዜ ለኔ ነው ይሄስ? እና ለማን ነው? ሰልችቶኛል። ምንም አብሮ አደግሽ ይሁን ቢኒያም ያልኩሽ ውሸቴን ነው። እኔ መጀመሪያም ያወራሽ ማን ነው የደፈረው? ታውቂያለሽ? ምን እንደዚህ ብለሽ አወራሽ? ታውቂያለሽ? እኔ ያንቺን ስራ አንቺ እኔን ደጆተሽ እኔን ደጆተሽ አንድ እህትሽን ደጆተሽ በትህትና ጠይቄሻለሁ። እህቴ ተረጅኝ ብዬሻለሁ። ታይ ብዬሻለሁ። ስታወሪ ምን ጊዜ ማልሰማሽ ያልሆነን የሆነ እንደሆነ በደንብ ታውቂያለሽ። እያወቅሽ ነው። አብረን ምና ይሆናል። ሰሚኛለሽ? እኔ ምንም አብሮ አደግ ነገር ሁሉ ስሚ፣ ሰልችቶኛል። ተረጋጊ። አንቺ ምንም ጭራሽ የሁሉ ሰው ሰብስበሽ ቤት በካሜራ አስከበብሽ። ቤት በክብር ብዙ ጊዜ ጠይቄሻለሁ። ያልሆነ ነገር አታውሪ። ዝጊ አፍሽን ብዬሻለሁ። ዝጊ። ያልሆነ ነገር አታውሪ። ምንም ጭራሽ ያልሆነ ወጥተሽ ነገር የለም። ደጅ አወራሽ። ሰለችኝ። ይስሙልኛል። ጭራሽ ለኔ ለወንድሟ ነው የተናገረችው። ሰሚኛለሽ አይደለ? ይሄን ያህል ስንት ኪሎ ሜትር አቋርጬ የመጣሁት ተደረኩ የምትይው ነገር የምትፈልጊው ነገር ይመስለኛል። በቃ እስኪ አሁን ቢያንስ እንደው ትንሽ እኔ ላይ ሰብአዊነት ይሰማሽ። ቆይ ሰሚኛለሽ? ትርሲት አሁን ሰዓቱ ደርሷል። እስካሁን ሁሉንም አብሮ አደግ ቢኒያምሽን እያሰብሽ ለፍልፈሻል። እኔ ግን ይሄንን ብለፈልፍም ባለፈልፍም እኔ ምንም ያወራሁት ነገር የለም። ጠየቅኝ፣ ስለ ቤተሰቦቼ ነገርኩ። ሌላ ምን ያወራሁልህ ነገር አለ? ሰሚኛለሽ? አንቺ እህትሽን አሳልፈሽ ለአውሬ ምሰጪ አረመኔ ሴት ማለት ነው። አንተ ዝም ብለህ አትመናት። ያወሩህን ሁሉ ነው የምታምነው። ቆይ እባክሽ ማሪ ተረጋጊ። ምን መሰለሽ፣ እኔ ማለት መርማሪ ጋዜጠኛ ነኝ። እሷ መታ ወንድሜ ድረስልኝ ብላ ሁሉንም ችግሮቿን ስታጋራኝ ሁሉንም ህይወቷ ውስጥ ለዚህ በቃሽ። ስለዚህ በቃሽ ማለት እኔም ደግሞ እያንዳንዱን እሷ ላይ ትናንትና ሞቶ ዛሬ አንቺ ጋዜጠኛ ጋር በእኔ ጉዳይ ሄድሽ እና ምን የምላርግ አልጠየኩሽም? ቆይ እባክሽ ጋዜጠኛ አሁንም የማይሆን ያልተደረገ ያልተፈጠረ ነገር አታውሪ። ተደብቆ የሚኖር መስሎሽ ነው? ለኔ ንገሪ። እንዴት እንደምትሆን አታያትም? ስንቴ እኔ ለማንኳት እህቴ እንደዚህ አይነት ነገር ደርሶብኛል። እባክሽ እኔ ማለት ነው እንዲህ የሚያስወራትን ነገር አውቀዋለሁ። ምንድነው የሚያስወራት? ገና ልጅ ናት ብዬ እኔ ገንዘብ ምናምን ነገር አንቺ ለኔ ገንዘብ ገና ልጅ ነሽ ትደርሺበታለሽ ብዬ ነው። ዝም በይ። ምን ሊያደርግልሽ ነው ገንዘብ? ደግሞ እኮ ታውቂያለሽ። ገንዘብ ምን ሊያደርግልሽ ነው? እኔ እኮ ከቤተሰቦቼ ገንዘቡ ቢቀመጥ ለራሳችን ነው። ይቀመጥላት እያልኩ ስለማስቀምጠው በሱ ተናዳ። ለምንድን ነው እሷን እንደገረድ ትምህርቷን ትታ ህይወቷ ተመሰቃቅሎ ከትምህርቷ ወጣ ነጥቧ እንደዚህ እየወደቀ እየወረደች እንደዚህ ቤት ውስጥ ያንቺ ሰራተኛ እንድትሆን ያደረግሽ? ምን ማለት ነው? ቤት ውስጥ ስራ ልትሰራ ትችላለች። ምን እኔ እየሰራሁ አይደል እንደ ያሳደግኳት? ምን አዲስ ነገር አለ? ቢሆንስ
ምን አዲስ ነገር አለ? እየተሰራው አልነበር? እኔ ገረድ ነበርኩ ማለት ነው ድሮ እየሰራው ሳሳድግሽ አላልኩሽም? እና ግን እኔ የምታሰሪ መንገድ ልክ አይደለም። እና በቀል ነው ድሮ አንቺ ትሰሪ የነበረውን በቀል አብረን ስለምንኖር እኔ ስራ ስለማውጣ አንድ ነገር ትሰራለች። ምን ይከብድ ነገር ነገር አለ? ራሱ መቀመጥ አልችልም አይደለም ይላል ማለት እቺ ልጅ ማለት አፍሽን አትክፈቻው። አንቺ ዝም ብለሽ አዳምጪ። ካሁን ዝም ያልኩት ይበቃ። ቆይ አሁን ላይ አውጣልኝ። ባለቤቴ መምጫው ደርሷል። እንረበሻለን። የትኛው ባለቤትሽ? የትኛው ባለቤትሽ? ባለቤት ደግሞ እንደ አሁን ድረስ ባለቤት እያልሽ ታወሪያለሽ? ይናደዳል ከመጣ። አዳምጪ። ትሰምኛለሽ አይደለ? አሁን ላይ ተናደደ አልተናደደ እኔ ሁሉንም ነገር እያጣራው ነበር። ምን ይጣራኛ? ምን ይሄን ያህል እንት ወንጀለኛ ነን? ቅድም በምሳሌ እንደማያውቅ ሰው እየጠየኩሽ የነበረው ሁሉንም ስለማውቅ ነው። እሱም ስዩም የጠንቋዩ ልጅ እንደሆነ ልጅ ያገባችሁ ምናምን ብለሻልሽ። ማነው ጠንቋይ? ተይ እንጂ ጠንቋይ አይደለም ልትይ ነው ደግሞ የንም ልክ ጠንቋይ ታምናለህ እንዴ? በዚህ ዘመን ወጣት አይደለ እንዴ? አገር ያወቁ አይደል? አገር ያወቁ አይደል? አንተ ሳይሻለው ይውጣ ብቻ እሱ እግሩ አሳይሻለሁ። ካሁን በኋላ ለብቻው አልተዋትም። ይህንን ማወቅ አለብሽ። በምንም ታምር እሷን ለብቻው አልተዋትም። እሷን መጠበቅ የማይችለው አንተ መብት የለህም። እንዴት ጠበቅሽኝ? ለባልሽ እያስደፈርሽ? አሃ ከጎረምሳ ጋር መሄድ ነው የፈለግሽው? ጎረምሳ አይደለም፣ እነዚህ ፍትህ የሚሰጡ ናቸው። እሺ ጎረምሳማ አንቺ ነሽ ናቸው። ዛሬ አውቀሻቸው አመንሻቸው። ስታስደብድብኝ ባሌ ነው ጎረምሳ አትበይ። ባልሽ ነው። ትሰሚኛለሽ አይደል? አሁን ውጣልኝ። ተረጋጊ። አትረብሸኝ። ውጣልኝ። ትሰሚኛለሽ? ሁሉንም ነገር አሁን እንድትነግሪኝ እፈልጋለሁ። ለምንድን ነው እንደዚህ አይነት ነገር እህትሽ ላይ ያደረግሽ? ምን አደረኳት? ተናገሪ። እስቲ ንገረኝ። አትካጂ እባክሽ፣ አትካጂ። እኔ ተደፈርኩ ስለምናምን ስለምትለው ነገር ማውቀው ታሪክ የለም። አንቺ ነገርሽ አይደል? ለምን ዋሽሻለሁ? እህትሽ የቤት ውስጥ እህትሽ የቤተ ክርስቲያን አገልጋይ ዘማሪ ናት። የእሷን እልምና ፍላጎቷን ታውቂያለሽ። በትምህርቷ ያላትን ጥንካሬ ታውቂያለሽ። ህይወቷ ውስጥ የምታስበውን መንገድ ታውቂያለሽ። አዳምጪኝ፣ አልጨረስኩም። እኔ ብርህራይ አዝነሽ ምስኪን መስለሽ ስላወራሽኝ የምሰማሽ እንዳይመስልሽ። ሁሉንም አካባቢው ላይ ሄጄ እያጠናው ነበር። ቤተሰቦችሽ ሲታመሙ ሰሞን ድሮ ለአይን የማትተያዩትን ለአይን የማትወጁን ቤተሰብ ቤታቸው መሄድ ከልጃቸው ጋር አብሮ መንቀሳቀስ ነገርኩህ። እነዛ ሰዎች ሸጠው ሄደዋል ብዬሽ በቃ አሁን አትደብ አልሄዱም። ሰምኛለሽ? ስዩም ቤተሰቦቹም እዚህ ውስጥ የሚኖሩ ከድሮ የቤተሰብሽ ጠላት ባላንጣ የነበሩ በቃ በአዳም ልኮ ትተዋል ብለህ እሺ ብትለው ቆያጂ ነክ እሱ ብሎ ከገመትክም በቃ እንደዚህ አይነት ነገር ትተዋል። ድሮ እኮ ያለፈ ነገር። ቆይ እንዴት እድሜ ልክሽን አንቺ መወለድ ጀምሮ ከቤተሰብሽ ጋር የማይስማማው ቤተሰብ ጋር ቤተሰቦችሽ ሲታመሙ እንዴት ሄድሽ? ቤተሰቦችሽ እንደዚህ ሞት አፋፍ ሲደርሱ ቤተሰቦችሽ እንዴት አንድ ቀን ሞቱ? ቤተሰቦች ታመው እኔ ነኝ የገደልኳቸው። ታዲያ እኔ ነኝ የገደልኳቸው። እነሱ ነው ገድልሻል። የታሙ ምክንያት ግን አይታወቅም። ይሄን ደግሞ በደንብ እሱን ደግሞ እግዚአብሔር ነው የሚያውቀው። እና ምን አድርጊ ነው የምትለኝ? ስለዚህ ማለት ነው ካሁን በኋላ እሷ በሚገባትና በሚያስፈልጋት ሁሉም ነገር ከጀርባዋ ነው። ሁሉንም ነገር ደግሞ እያጣራው ነው እንዳልኩሽ። ከዚህ ጀርባ ያሉት የህግ አካላት አባታችን ስንት ዓመት ሙሉ ለፍቶ ያመጣውን ንብረት አስስጁ እንደዚህ ያረክሽው አንቺም አልተባልሽ አዳምጪኝ። ከዚህ ጀርባ ያሉት የህግ አካላት አንቺ ለኔ መልስ ሰጠሽኛ። አዳምጪኝ እያልኩሽ ነው። የህግ አካላት ይህንን ነገር ያደረግሽው ወንጀል መርምሮ እድሜ ልክሽን ወህኒ ቤት እንድትወርጂ ያለው። ምንም አይነት ወንጀል አልሰራውም። ብዙ አታውራ። በቃ ምን ወንጀል ሰርቼ ነው? ወንጀል አይደለም። ስላዳመጥኩ ይሄን ያህል ያመንኩ መሰለ እንዴ? እንደዛ ነው። ቆይ እኔ ላይ የሚደርሰው ግፍ ምንድነው? ቤቱ ስራ ስለሰራሽ ነው። እኔ እኮ እያዘልኩ ነው ያሳደግኩሽ። ስንት ስራ እየሰራ ቤት ውስጥ ታሳድግኝስ? አሃ ቤት ውስጥ መስራት ንግስት፣ ቤት ውስጥ መስራት የለብሽም። ንግስት ምናምን አይደለም። ያንን ታይ ለዚች የምታክል ቤት ስራ ተሰራ ያው ደፈረኝ ስልሽ ምን አይነት መልስ ነው የሰጠሽ? እንደማያደርግ አምናለሁ። ለምንድን ነው የማያደርገው? ስለምጠይው አልሽው። ከኔ እሱን አመንሽ? ከኔ ካያተሽ ስለምጠይው ወነጀልሽ። ለምንድን ነው የምጠላው? በቃ አትወደው። ከጠላሁትም ስራው ነው የሚያስጠላው። ስለረዳን እናት አባታችን እኮ በሞቱ ሰዓት እሱ ብቻ ነው ከጎናችን የነበረው። ይገባል? ቆይ ሲጀመር አንድ ጥያቄ እንድትመልሽልኝ ይፈልጋለሁ። ድሮ ይሄን ሰው ለሰላምታ እንኳን የማታዩን ልታዩ የማትፈልጊውን ሰው እንዴት በዚህ ልክ ህይወትሽ ውስጥ ቤትሽ ውስጥ አስገብተሽ አፈቀርኩት? ፍቅር የማይቀይረው ነገር የለም። ወደድኩት። በቃ
ባንዴ ነው እንዴ ፍቅር ከዚህ ያህል ጊዜ በኋላ ምን ቢቀየር ነው ይወደድሽ? ወደድኩትኝ እንዴ ምን ቢፈጠር? ምን ፍቅር ቤት ነው ድንገተኛ ፍቅር ተከሰተ ወደድኩት። ከዚህ ሁሉ ጊዜ በኋላ ለስንት አመታት በአይንሽ እያየሽ ቀና ብለሽ ማየት የማትፈልጊው አገላምጠሽ የምታልፊውን ሰውዬ እንደዚህ ይሄ ነገር ትሰሚኛለሽ? አንደኛ እህትሽ ላይ እያደረሽው ያለው በደል ሁሉም ሰው የሚያውቀው ነገር ነው። እኔም ከማደርገው ነገር የእህትሽ እንባና ለቅሶ በወዳጆቿ በኩል ስለደረሰኝ ነው እንደዚህ እሷን አግኝቼ ሁሉንም ነገር ያጣራው። ምን አድርጊ ነው የምትለኝ? ሁሉንም ነገር ማወቅ ፈልጋለሁ። በቃ ነገርኩ ማውቀው ይሄን ነው። አለበለዚያ ግን ያለ አንዳች ጥያቄ አሳሰርሽና ሁሉንም ነገር ከነባልሽ ሁሉንም ነገር የወላጆችሽ ሞት ጀርባ ያለውን ምክንያት አጣራለሁ። የፈለከውን አልክ፣ የፈለከውን አሳሰረኝም ወደዛ ጉድጓድም ጣለኝ። እኔም ማውቀው ነገር የለም። በቃ ቆርጣ ነው። አስፈላጊ ከሆነ አስክሬናቸውን ከመቃብር ውስጥ አስወጥቼ ያስመረምር ይችላል። እንዴት ነው እናትና አባቴን ከተቀበሩበት የምታወጣው? እስከዚህ ነው ያጣራሁት። ልታሰቃያቸው ነው ያጣራሁት? አዎ ነው አባቴን እና እናቴን ከመቃብር ሲያወጣ እሺ ብለሽ ሆስፒታል ሄጄ የሬሳ ምርመራቸውን ለማግኘት ሞክሬ ነበር። የለም። ለምን እንግዲህ ካልመረመሯቸው ምን ይደረጋል? ቤት ውስጥ ሞቱ፣ ቤተ ክርስቲያን ወሰደን፣ ፍታት አስፈታናቸው፣ ቀበርናቸው። ሆስፒታል አልወሰድናቸው። ሕክምና እየተደረገላቸው ከነበረ ሲሞቱ ተወስዶ ነበር አይደለ? አንቺም ስጠይቅሽ ከዛ በኋላ ነግረሽኛል። የአካባቢውንም ሰው ስጠይቅ ሁሉንም ምርመራ አድርጌያለሁ። ሆስፒታሉ ከጣለ አቅቶልሻል። ከዚህ ጀርባ ሆስፒታሉ ማስረጃውን ከጣለ እኔ ምን ላደርግልህ ትፈልጋለህ? እንትርስ አዳምጪኝ። እንደነገርኩሽ እኔ በስርዓትና በሕግ በኩል ያሉትን እያንዳንዱን ነገር አውቃቸዋለሁ። አሁን ግብዝ ሆነሽ አላወራም ብለሽ የምታመልጪው ነገር አይደለም። አንድና አንድ ማድረግ ያለብሽ ለኔ ሁሉንም ነገር መናገር ነው። እኔ ምንድነው የምናገረው? ቆይ ምንድነው የምትለኝ? ከዚህ ከምታሳየኝ ፊት ጀርባ ውስጥሽ ያለው ማንነት ምንድነው? ለምንድን ነው ቤተሰቦችሽ ህይወታቸው አልፈው 3 ወር ሳይሞላሽ? የምን 3 ወር? ቤተሰቦችሽ ከሞቱ ነው እንጂ 3 ወር ወዲያውኑ ነው አይደል ያገባችሁ? ከታመሙ ጀምሮ ሲመላለስ ነው። ስለዚህ አንድን ጎረምሳ እሱ ነበር ሆስፒታል አብሮን ሲወስድ የፈለግንበት ቦታ ሲያግዘን ነበር። አሁን እንኳን ባሸፍኙ ምን አለ ሲያግዘን የነበረው እሱ ነው። ከጎናችን የነበረው እሱ ነው። ውይ እያስጨነቃችሁኝ ነው። ይኸውልሽ እንደነገርኩህ እሱ ነበር ሲያግዘን የነበረው። እሺ በምንድን ነው የሚያግዘን እሱ? ለምሳሌ አባትና እናታችን ሲታመሙ ማን ነበር ከጎናችን ሆኖ ሆስፒታል ሲወስድ የነበረ? ከፍሎ አሳከማቸው። ገንዘብ ብቻ ነው እንደ ላንተ ህይወት እና አሁን ጥያቄ ከገባሽ ማለት ራሱ ትልቅ ነገር አይደለም። አሁን ጥያቄ ከገባሽ አገዘሽ አላገዘሽ አብሮሽ አሳከመ ምናምን እሱ አይደለም የኔ ጥያቄ። እንዴት ለዘመናት በእድሜሽ ልክ ሰላም ብለሽ የማታውቂውን በዚህ ወራት ቤተሰቦች ሲታመሙ በዚህ ልክ ፍቅር በፍቅር መሆን ምንድነው እያልኩሽ ነው። አንደኛ አትጩህ ልንገርህ እህቴ፣ አንቺ መቼም ታውቂያለሽ አይደል የኔና ያንቺን ችግር። ካለኔ ማንንም እህቴ የለሽም። ማውቀው እኔን ያሰቃየሽኝ አይደል ታውቂያለሽ። ካለኔ ማን አለሽ? እሺ እኔማ ብዬ ነበር። በቃ በድጌሽን ከሆነ ይቅርታ እርሺ። ሁሉንም ነገር እንዴ በቀላሉ የሚረሳ ነገር አይደለም ያደረግሽ። ይኸውልህ አሁን ይኸውልህ አንተ ጸብ ጨርሃ ከምትሄድ አስታርቀህ ብትሄድ ነው የሚሻለው። እኔ ልትገይኝ ነው ሲወጣ ጸብም እርቅም በውሸት ሳይሆን ማን አለኝና ነው። አዳምጪኝ። ጸብም እርቅም በውሸት ሳይሆን እባክሽ ዝም በይ። እንደማን ተዋወቀን ነው። ጸብም እርቅም በውሸት የለም። እውነቱን ከተናገርሽ እኔ ህይወታችሁ ለመበጥበጥ ሳይሆን ህይወታችሁ በድሮ ፍቅራችሁ እንድትቀጥሉ ነው። እኔ አንዱን ተበዳይ አንዱን በዳይ ለማድረግ አይደለም። ሆነ ይቅርታል በላት። እሺ እህቴ ስለዚህ ይቅርታ ነው። በቃ ቤቱ ስራ ምሰሪው ምናምን ጎዳሽ አይደል? በቃ እሺ ከዚህ በኋላ አላረገው። እኔ ጎዳይ። እሺ ሌላ ምን ስራ ምናምን ትላለች። ሁሉንም ነገር እንድትነግሪኝ ይፈልጋል። ምን ብዬ ልንገር? ምንድነው ያደረግሻለሽ? አንደኛ ስሚ፣ ይሄ ሰው እንዳልኩሽ ደግሜ እለዋለሁ፣ ቤተሰቦቹና ቤተሰቦችሽ ለዘመናት ጠበኞች ናቸው። ሁለተኛ እህትሽን አሁን በጣም እየበደልሻት ነው። ሶስተኛ የቤተሰቦችሽ የሬሳ ምርመራ እንደ ቤተሰቡ መሪነትሽ እንደ ኃላፊነትሽ
እንዴት ወረቀታቸው ሆስፒታል ይጣፋጭ እሱን አሁን ይኸውልህ ልንገርክ ይኸውልህ ይሄን ጥያቄ ምናምን በቃ አለፈ እኮ ሞቱ በቃ ማንሳት አንችልም አይደለ ምንድነው ያለኩት ማለት አንድ ችግር ነበር እኔ ብዙም ነገር እንደዚህ ጠልቄ እንትን እንዳለ ሊያረጋኝ ነገር ይኸውልሽ እሱም ከኔ ጋር በቃ እንደዚህ ማለት እንዳላስቀየመው እስከ ትዳር እንድንደርስ ያደረገን አንድ ችግር ነበር አባቴ በጣም ብዙ ገንዘብ ከቤተሰቦቹ ከሱ ቤተሰቦች የኔ አባት ተበድሮ ነበር አንቺ አታውቂም ልጅ ነሽ ምንድነው ማላውቀው ለስራ ለስራ አንተ ትረዳኛለሽ ቆይ እንስማ ስልክ ያልሆነ ነገር ነው የምታወራው አዳምጠኝ ስራ ማስኬጃ ብር ተበድሮ ነበር እና ያንን ብር አባቴ በታመመ ሰዓት አምጪ እያሉ በጣም ያስጨንቁኝ ነበር ከዛ እኔ ከሱ ጋር ተግባባሁ እሱ ግን ነገሩን አቀለለ ላውራ እንዴ ነገሩን አቀለለው እና በዛ ነው አሁን ግን እኔና እሱ አብረን ከሆነን በኋላ እነሱም የገንዘብ ጥያቄውን አቁመዋል በዛ ምክንያት ነው በቃ ተረዳኝ አንተ እንኳን እሱ ስለመጠለ ምንድነው የሚያቆሙት ቢያንስ አንድ ስንሆን ያው ልጃቸው ከኔ ጋር ስለሆነ በቃ ገንዘቡን ለልጃቸው እንደሰጡ አይነት ቆጠሩት ቆይ አባትሽ እንዴት ከጠበኛቸው ሊበደሩ ቻሉ ይኸውልህ ታረቁ በቤተሰብ ታርቀው ነበር አንተ ያላወቅከው ሚስጥር አለ እኔ አላወቅኩም እህትሽስ እንዴት አላወቅ ቢያንስ ሲሆን እንኳን አትዋሻው ቢያንስ ልጅ ናትን ብዙ የምታውቀው ታሪክ የለም በደንብ ነው ማለት ሁሉንም ነገር እኮ እሷ ታውቀው ምንም ተዋሻው እንኳን ብታይ ምን አለ እኔ ምንም አላሻውም ግን መረዳት ካልቻልሽ ምን ላድርግሽ ተቀን ተግባብቶ የሚያውቁት ነው እስከ ብድር ድረስ የሚያደርሳቸው እኛ ከነሱ ገንዘብ ፈልገን እኔም ይሄንን ለማጣራት ምን አለ ለዚህ በኋላ መደባበቅ የሚባል ነገር የለም ስርዓት ቢኖርሽ ምን አለ መጠየቅ ትችላለህ የነሱ ቤተሰቦች እኔ ያለው አይደለም ሌላ ሰው ይጠይቃል በጣም ብዙ ብር አባቴ የወሰደው እነሱን ገንዘብ አለ እና እኔ በዚህ ሰዓት እንኳን መመለስ ልችል ቀርቶ ብዙ ነገር በቃ ቤታችንን ቢያንስ እንዲተርፍልን ቤታችንን እንዳይወስዱት ብዬ ነው የሆነስ የምር ያለቀሽ ነው ያዘንባ ምን ያህል ገንዘብ ነው ተበደረ ቁጥሩን በውልም አልነገሩኝም ግን ብዙ ብር እንደሆነ ነግረውኛል ይሄንን ያወቅሽው ቤተሰቦች ሲታመሙ ነው በታመሙ ሰዓት ከዛስ ራስሽን አሳልፈሽ ሰተሽ ነው ታዲያ ይሄንን ብድር ያስቀረሻለሽ